የታዋቂው ድምፃዊ አህመድ ማንጁስ ስም በክፉ እየተነሳ ነው። በ30 ደቂቃ ትውውቅ ወጣቷን አደንዛዥ ዕፅ አስጠቅሞና ደብድቦ በ5000 ብር ዋስ መፈታቱ ፍትህን ጥያቄ ውስጥ ጥሎታል። በሌላ በኩል እነ አርቲስት ሰራዊት ፍቅሬ በዝግ ችሎት ለመታየት ያቀረቡት ጥያቄ ውድቅ ተደርጎ በችሎቱ ደጃፍ ላይ ሌባ የሚል ስድብ ለምን በረታባቸው? ዳጁ ተከታታይ ሲትኮም በቻናል 1 የፋሲካ ዕለት ይጀምራል። በስንቱ ድራማስ ኢቢኤስን ከርቶ ወደ ቻናል 1 መኮብለሉ የህግ መዘዝ ያስከትልበት ይሆን? ሁላችሁም ትመጣላችሁ፣ ዝነኛና ሀብታም ታዋቂ ትሆናላችሁ፣ ትዋናላችሁ፣ እዚህ ነቀምት እዚህ ትዋኛላችሁ። በመጨረሻም የነጻነት ወርቅነህን ድምጽ የሚተካው ያ ድንቅ ወጣት ከነቀምቴ ብቅ ብሏል። ዛሬ እነዚህንና ሌሎች ትኩስ ጉዳዮችን ሰፋ ባለ ትንታኔ ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ትቆዩ ዘንድ የአክብሮት ግብዣችን ነው። ከመጀመራችሁ በፊት ግን ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግና ቪዲዮን ላይክ በማድረግ ከኛ ጋር ተወዳጁ እንላለን። የመጀመሪያው መረጃችን በብዙዎች ዘንድ ቁጣና ድንጋጤን የቀሰቀሰው የድምፃዊው አህመድ ማንጁስ ጉዳይ ነው። ታሪኩም እንዲህ ነው። ተበዳይ የአዲስ አበባ ዩኒቨርሲቲ የቲያትሪካል አርት ምሩቅና የራሷ ቢዝነስ ያላት ወጣት ናት። መስቀል ፍላወር አካባቢ በሚገኘው ፕላቲኒየም ክለብ ውስጥ ከጓደኞቿ ጋር ስትዝናና አህመድ ቀርቦ ተዋወቃት። በጣም ታምሪያለሽ፣ አዲስ ክሊፕ እየሰራሁ ነው፣ እዛ ላይ እንድትሰሪ ፈልጋለሁ እያለ ማግባባት ጀመረ። ማለዳ ላይ ሂሳብ ከፍላ ልትወጣ ስትል ልሸኝሽ አላት። እርሷም ነግቷል አያስፈልግም ብለው ነበር። ከዛ በኋላ የሆነውን አታውቀውም። ራሷን ያገኘችው ክለቡ አጠገብ ካለው ስታር ሆቴል ውስጥ አህመድ በር ሲቆልፍባት ነበር። ድምፃዊው በአንድ ክለብ ውስጥ ያገኛትን ወጣት በ30 ደቂቃ ትውውቅ ውስጥ ብቻ አደንዛዥ ዕፅ በመጠቀም አቅሏን እንድትስት ካረገ በኋላ በአቅራቢያው በሚገኝ ሆቴል ወስዶ ግንኙነት ካላደረግን በማለት አስገድዷታል። ይቺ ወጣት ፍላጎቱን ባለመቀበሏ ብቻ ከፍተኛ ድብደባ ደርሶባት ራሷን ትታ ተገኝታለች። ጉዳዩን ይበልጥ አነጋጋሪ የሚያደርገው ግን ከፖሊስ የተሰማው መረጃ ነው። ድምፃዊው በቁጥጥር ስር ውሎ የነበረ ቢሆንም በ5000 ብር ዋስ ብቻ እንዲፈታ መደረጉ ብዙዎችን አበሳጭቷል። ፖሊስ ድብደባውን እንጂ የተፈጸመውን የጾታዊ ጥቃት ሙከራ ወደ ጎን በመተው ተበዳዩ ወጣት ዛሬ አደባባይ ወጥታ ድምጽ ሆኑኝ በማለት ፍትህ እየተማጸነች ትገኛለች። እስኪ እናንተስ ምን ትላላችሁ? እንዲህ ያለ ክስ የቀረበበት ሰው በ5000 ብር ዋስ መፈታቱ ለፍትህ ስርዓቱ ምን አይነት መልእክት ያስተላልፋል? አህመድ ማንጁስ ላይ መወሰድ ያለበት እርምጃ ምንድነው? ሐሳባችሁን ኮሜንት ላይ አስፍሩልን። ከዚህ አሳዛኝ ድርጊት ወጣ ስንል ደግሞ መላው ኢትዮጵያ በጉጉት ወደሚጠብቀው የፊንቴክ ክስ እናመራለን። ባሳለፍነው አርብ በነበረው የችሎት ውሎ ላይ የተከሳሽ ጠበቆች ጉዳዩ በዝግ ችሎት ይታይልን የሚል ጥያቄ ቢያቀርቡም ዳኛው ግን ሂደቱ ለሕዝብ ግልጽ መሆን አለበት በማለት ጥያቄውን ውድቅ አድርጎታል። ፖሊስ እስካሁን ባደረገው ምርመራ ከፊንቴክ በስጦታ መልክ ለአርቲስቶቹ ተገዝቷል የተባለው የ8 ሚሊዮን ብር የሚያወጣው መኪና አለመገኘቱን ገልጿል። ተጨማሪ ምርመራ ጊዜ እንዲሰጠው ጠይቆ በዛው ጸንቷል። ከችሎቱ ውጪ ግን ድባቡ እጅግ አስፈሪ ነበር። ተበዳዮች መፈክር ይዘው በመውጣት የአርቲስቶቹን ቤተሰቦች ጭምር እናንተም ሌባ ናችሁ በማለት ሲዘልፏቸው ተስተውለዋል። ይህም ጉዳይ ከአርቲስቶቹ አልፎ ቤተሰቦቻቸው ላይ ማህበራዊ ጫና እየፈጠረ መሆኑን ያሳያል። አሁን ደግሞ ወደ ሚዲያዎቹ ዓለም ስናመራ በኢትዮጵያ የቴሌቪዥን ታሪክ ትልቅ ተመልካች ያለው በስንቱ ድራማ አዲስ ውዝግብ ውስጥ ገብቷል። በአብሪኮም ፕሮዳክሽን ተዘጋጅቶ በኢቢኤስ ቲቪ ሲተላለፍ የነበረው ይህ ድራማ ከፋሲካ በዓል ጀምሮ ወደ ቻናል 1 መዘዋወሩን የጣቢያው አዘጋጆች እንዲህ ሲሉ በይፋ ተናግረዋል። ተከታታይ ሲትኮም በቻናል 1 የፋሲካ ዕለት ይጀምራል። ሆኖም ጉዳዩ ብዙዎችን አላስደሰተም። ብዙዎችም አብሪኮም ፕሮዳክሽን ከኢቢኤስ ጋር ያለውን ውል ሳይጨርስ ወደ ሌላ ጣቢያ መሄዱ በሕግ መጠየቅ አለበት እያሉ ነው። በተለይም የኢቢኤስ ባለቤት አቶ አማን ፍስሐ ህልፈት ጋር ተያይዞ
ድራማው በጣቢያው ላይ ሳይጠናቀቅ መውጣቱ አግባብ አይደለም የሚሉ ትችቶች እየተበራከቱ ነው። ቻናል ዋንም የራሱን ፈጠራ ይዞ ከመምጣት ይልቅ የኢቢኤስ ቅጂ ኮፒ ሆኗል የሚሉ ወቀሳዎች እየቀረቡበት ይገኛሉ። በመጨረሻም ማህበራዊ ሚዲያውን እያነጋገረ ያለ አንድ አዲስ ድንቅ ችሎታ ከነቀምቴ ብቅ ብሏል። ይህ ወጣት ድምጹም ሆነ የፕሮግራም አቀራረብ ዘይቤው ልክ እንደ ነፃነት ወርቅነህ መሆኑ ብዙዎችን አስገርሟል። ቀደም ሲል ኮሜዲያን ያሲኖ የነፂን ቦታ ለመተካት በሚመስል መልኩ ሙከራዎችን ሲያደርግና ፕሮግራሞችን ሲሰራ እንደነበር ይታወሳል። ሆኖም አሁን ከወለጋ ነቀምቴ ከተማ የተገኘው ይህ ወጣት ግን ያለምንም ልምምድ ተፈጥሮ ያደለችውን ድንቅ ችሎታ እንዳለው እያስመሰከረ ነው። ብዙዎች ይህ ወጣት ለኢቢኤስ ድምቀት ነው፣ ጣቢያው እድል ሊሰጠው ይገባል በማለት አስተያየታቸውን እየሰጡ ይገኛሉ። ለመሆኑ በስንቱን ድራማ ወደ ቻናል ዋን መዘዋወሩን እንዴት አያችሁት? የኢቢኤስ ቅጂ ነው የሚለው ትችትስ ትቀበሉታላችሁ? እንዲሁም ከነቀምቴ የተገኘው ወጣት ድምጽ ከኮሜዲያን ያሲኖ ይበልጥ የነፃነት ወርቅነህን ቦታ ይተካል ትላላችሁ? ምርጫችሁን በኮሜንት ላይ ንገሩን። ለዛሬ ያዘጋጀንላችሁ የታዋቂ ሰዎች መረጃ እነዚህን ይመስሉ ነበረ። በየቀኑ አዳዲስና ትኩስ መረጃዎችን ለማግኘት ቻናላችንን ሰብስክራይብ በማድረግ ከኛ ጋር ቤተሰብ ይሁኑ። ለዛሬ ያዘጋጀንላችሁ ይሁ ነው። በቀጣይ እስክንገናኝ ቸር ቆዩን።